ሰላም ጤና ይስጥልኝ ወድ ቻናል የቤተሰቦች ሐረግ ክፍል 74 ቤዛ እንዴ ጽዮን መድኃኒት አትወስጂም እንዴ መድኃኒት አትፈልጊም እንዴ በዚህ ልክ ስለምንድን ነው ወንድምሽን የምታስጨንቂው እያለ ስትል አንድ ነገር ከፊት ለፊት ሲመጣ አዩ ጺም አለች። ከዛም ሉሊትም ዞር ዞር ብላ ሁሉም በድንጋጤ ወደ በሩ ሲያዩ የመጣችው ኤርፋታ ነበረች። ሉሊት ወንድ ሆናለች። እኔ የምፈልገው የሚታገልልኝ ወንድ ነው አለች። እና ወንድነትን የምታሳየው ግድግዳ በመደብደብ እና እጅን በመሰባበር ነው። አንቺ ሴትዮ አፍሽን ዝጊ። አይ ዛሬ ስናይልሽ ምን ሰው መግደል ወንድ የሚያስብል ከሆነ መግደል የሚጀምረው ከዚህ ሴትዮ ይሆናል። ተው እንጂ ናታን፣ እነሱ ማሰብ አልቻሉም እና አንተም እንደነሱ ትሆናለህ እንዴ? ዛሬ እኮ ጫጉላሽ ልጅ ቤጃለሽ ነበር። በእርግጥ አንቺን ባትመጪ እኔ ወደ አንቺ ጋር ልመጣ ነበር። ምን ነው በሰላም? ኧረ አዎ በሰላም ነው። ስለ ወንድሜ አንዳንድ ነገሮችን ልጠይቅሽ ፈልጌ ነበር። ስለ እኔ ምንድን ነው የምትጠይቂው? ስለ እኔ ማወቅ ከፈለግሽ እኔ ባለቤቱ አለው አይደል? ስለ እኔ ህይወት እሷ ምን አጎቷት ነው እሷ የምትጠይቂው? ኤፉዬ ግን ደህና ነሽ? ትናንትኛ ባጠፋነው ጥፋት ተናገረሽ እንዴ? ለማንኛውም አትደናገጡ። የመጣሁት ያሉኝ እቃዎችን ልወስድ ነው። በቃ ለአንቺ ዕቃ ይዞ መሄድ እንደዚህ ቀላል ነው? ሁሉም ነገር አለቀ። የደከምንበት መፋቀር ብቻ ለመኖር በቂ አይደለም። እኔ ደግሞ የሚታገልልኝ ሰው ወርቅ የሚያነሳ ደሰት፣ በሰዎች ስሜት የሚደሰት ሰውን ለመግደል ወደ ኋላ ማየት እሱ ነው ለአንቺ ወንድ? መድኃኒት ሰጥቶ ማስተኛት ነው ወንድነት? ከዛ የተሻለ ሀሳብ አልነበረንም። ደግሞ አንቺን ለመውሰድ የግድ እሱን ማስተኛ አልነበረብን። ቆይ አንቺ ሀሳብሽ እሱን እንድንገለው ነው እንዴ? ለማንኛውም አሁን ዕቃ ይውሰድ። በጣም ቸኩላለሁ። ከተናገሩ አይቀር እንዲህ ነው። እስክሱ ከቤቴ ልወጣ ነው ውጣ አላለኝ። ማንንም እኮ ነው የሚያለው። ቆይ አንተ ግን ለምንድን ነው የፈለገው? አይ ሄሎ፣ አቶ ያፌት እንዴት ነህ? ላገኝ እችላለሁ እባክህን? ስለ ኤፍራታ ጠብቅ አንድ እጅ ግባ እንጂ እንደፈለኩ አሽከረክራለሁ። ነቃ ዙሪያዬን በወንዶች ተከብቤ አለባበሴ ልክ እንዳልሆነ ነበር የማገኘው ብዬ ስጠይቀው ምን ቢለኝ ጥሩ ነበር? ምን አለሽ? ለአንድ ባለሀብት ሊሸጠኝ ነበር። ባለሀብቱ ደግሞ የሚፈልገው ምንም ሳልነካካ እስከ ሙሉ ክብሬ ነበር። ይህንን ማመን አልችልም። እንዴት ወንድሜ አብረሽው ተኝተሽ ሊያስታውስ አልቻለም? ያኔ ቢኒያም ደግፎት የመጣ ጊዜ አስታውሽ? በጣም ሰብሮ ነበር። ግን በዚህ ልክ ምሽቱን ይረሳል ብዬ አላሰብኩም ነበር። ወይ ወንድሜ፣ አንዳንዴ እኮ እንዴት እንደሚያበሽቀኝ በጣም ነው የምናደጅበት። በቃ አሁን ልሄድ። ያፌት ከቤት እንዳልወጣ አስጠንቅቆኝ ነው ሳይቆልፍብኝ ሄደው። ከዚህ በኋላ ሚስቴ ነች ምንም አታመጣም ብሎ ሳይቆልፍብኝ ጥሎኝ ወጣ። ማለት እየቆለፈብሽ ነበር የሚሄደው? አዎ። ምንድነው ቴክስት ማመለስልኝ? ለምንድነው የሆነችውን ነገር ማትነግረኝ? ምናልባት እኮ አላየችው ይሆናል። ለትም አጅሪት የዛሬ እኮ ጨጉላ ሽርሽር አልሄድሽም እንዴ? አይ ባለቤቴ ስራ ስላለው የጨጉላ ጊዜያችን አራዘምኑ። ጺም እንኳን ስለመጣሽ ደስ ብሎኛል። በአንቺ ባትመጪ ምን ልመጣ ነበር። ስለኔ ምን ልትነግሪያት ነው? ስለኔ ማወቅ ከፈለግሽ እኔ ነው ራሴን ጠይቂኝ አለ ናቲ በቁጣ። ኤርፍዬ ግን ደህና ነሽ አለ ቤዛ። ትናንትና ባጠፋነው ጥፋት ተናገረሽ አለቻት። ለማንኛውም አትደናገጡ፣ የመጣሁትን አንዳንድ እቃዎች ልወስድ ነው የመጣሁት አለች ኤርፋታም። ለአንቺ እቃ ይዞ መሄድ እንደዚህ ነው? ቀላል ነው? ምን ጠብቀ ነበር? ታንተ ጋር እየፈራሁ እንድኖር ትሰማኛለህ? አቶ ናታ፣ መፈቀር ብቻ በቂ አይደለም። የሚከራከርልኝ የሚጠብቀኝ ወንድ ነው የምፈልገው። ወንድ ገባህ? በሴት ገንዘብ ሴት እየሸጠ የሚኖር ሰው እየገደለ ሰው እያሰቃየ የሚኖር እንደዚህ አይነት ወንድ ነው የምትፈልጊው? ወንድ ከመሆን ቢቀር አለ። ቆይ አንቺ መርዝ ሰተን እንድንገለው ነው እንዴ አለች ቤዛም ቀጠል አድርጋ። ተተናገሩ እንዴ ነው አለች ሉሊትም ነገረኛዋ።
ከዛም ሄዳ ሶፋ ላይ ቁጭ ብላ እያለች ሉሊት ያው ለአፈዝ ምን ብላ እንደምትነግረው እያሰበች ነው። ተንኮለኝነቷ እንደቀጠለ ነው። ኤርፋታም ክፍሏ ገባች። ከዛ ዘጋችና እያለቀሰች ነበር። ኤርፋታ ብላ ጽ ተከተለቻት። ከዛም በሩን ቆልፋ ነይ ቀፊኝና አልቅሰሽ ይውጣልሽ። ኧረ እኔ ማልቀስ አልፈለግኩም፣ በቃ እቃዬን አንስቼ ልሄድ ነው ስትል ወደዛው ጠጋ ብላ አቀፈቻት። የፍዬ እባክሽ በጣም ይቅርታ አድርጊልኝ፣ አንቺ እኮ በጣም ጎድችሻለሁ። ከጎንሽ መሆን በነበረብኝ ሰዓት አልሆን ከጎንሽ አልነበርኩም ብላ ፂም እያለቀሰች ነበረ። ከዛ ምን እየተካሄደ ነው ፂ አለቻት። እኔም ማላውቀው አዲስ ችግር የተፈጠረ አለ? አዎ እኔ ሁሉ ነገር ማስታወስ ችያለሁ። ማለቴ የዛን ቀን ሰርጉ ላይ ስመጣ ያፌትን ሳየው፣ ቤታችንን ሳየው እንዴት እንደሆነ አላውቅም፣ ትውስታዬ ተመለሰ። ግን ስሜ ከአንቺ በቀር ለማንም አልተናገርኩም፣ ለወንድሜ እንኳን አልተናገርኩም። አለማስታወሴ ልጠቀምበት ፈልጋለሁ፣ በተለይ ያፌዝና ሉሊት ላይ። አንቺ ማስታወስ ቻልሽ? ሉሊት አንቺ ላይ ምን እንዳደረገች ሉሊት ጭምር? አዎ ያደረገችብሽ ሁሉ። ግን እሱን እንዴት አወቅሽ? አንድ ቀን ነግረሽ ነበረ ሉሊት አንቺ ያደረግሽን አውቃለሁ ብለሽ ወዲያው አስታውሰሽ ወዲያው ረሳሽው። ከዛም በኋላ እኔም ያንን ለመጠቀም ፈልጌ ነበረ አለቻት ኤርፋታም። ከዛ ቁጭ ብለው ታውቂያለሽ፣ አንቺም ስለተውሽኝ በጣም አዝኜ ነበር። ሁሉም ነገር ስትፈርጅብኝ እዚህ ጋር በጣም ታሶምታኝ ነበር እያለች ያለቀሰች ነበረ። ከምንም በላይ ሁሉ ነገር የተሰባበረ አለቻት። ወዲያውም ትቅፍቅፍ ብለው ይላቀሱ ጀመር። በቃ እፍዬ ይቅር በይኝ አለ ፂም። ሁሉም ነገር ቆይ ግን በምን አስፈራርቶች ነው? እስቲ አይ አልነግርሽም፣ ግን ከዚህ በፊት እኮ እኔና አንቺ ዳጊ የተገባባውን ቃል ረሳሽው እንዴ? ዳጊ ፂ ኤርፋታ ሆነው ቃል ተገባብተው ነበረ። ስለዛ ነገር ትዝታ ወደ ኋላ ዞር ብላ ስታስታውስ እና አንቺን አስደፍሮሽ ያን ሁሉ አድርገሽ የለም ዳጊ ቢጎዳ እናቱ ምን እንደምሆን ገብቶሻል አለ። ዳጊም አንቺስ ብትሆኚ አንቺን ብናጣ እንጎዳ ይመስልሽ? የሚወድሽ ሰው እንደሌለ ነው እንደምታስቢው እያለ ሲላት የበፊቱን ተሰውታ ቆይ እህቴ ስልሽ ራሱ የውሸት ነው እንደሚመስልሽ እያለ ያን ሁሉ ዳጊ እውነቱን ነው። ማንም ሰው እንደማይወድሽ እና ማንም ሰው እንደሚያርቅሽ አድርገሽ እንደምታስቢው። ወንድሜ አንቺን ቢያጣ በህይወት የሚቆይ ይመስልሻል? ባይሆን ቃል ግቢልን፣ ሁሉንም ነገር ተጋግሰን ጠላታችን እናጠፋዋለን። እኔ ተስማምቻለሁ፣ አንድ መሆናችን ለእኛ ጥንካሬ ነው አለ ዳጊም። ከዛ ሶስቱም ቃል ተገባቡትን ትዝ አላት ኤርፋታ። እኔና ኤርፍዬ በወንድሜ እንምልልሃለን፣ ዳጊ ደግሞ በእናቱ ይምላል። እኔ በወንድሜ ስም ቃል ገባላችኋለሁ፣ እኔ በሚስጥረኛ ቃል ገባለሁ እየተባባሉ ያንን ሁሉ አስታወሰች። እና አንቺም ታውቂ ነበረ? ያኔ አንቺም ታግተሽ ነበረ አለቻት። ያኔ ከእስር ቤት እንደወጣ ነው ዳጊ ጋር ሄዶ ሊቆጣው ሲሄድ ዳጊ ከዛን እህቱ እንደሆንሽና እሱ የቀጠረሽ ሊነግርሽ እንደሆነ ነገረው። እና ዳጊ ታውቂያለሽ፣ ዳጊ አጠገቤ ሲሆን የማላውቀው ነገር የሆነ ነገር ደስ ይለኛል፣ የሆነ ስሜት ይሰማኛል። ምናልባት እናትና አባቴ ሌላ ልጆች ይኖራችሁ ይሆን? አሁን እህትና ወንድም ቢኖረኝ ምን አደርግ ነበር ብዬ አስባለሁ አለች ኤርፋታም። በቃ አሁን ንገሪኝ አለቻት። እሱን ናቲን አጠመደው አለቻት። ምን ብላ ብድግ አለች። ምን ብላ ጮኻ ብድግ አለች። ንገሪኝ ኤፉ፣ ወንድሜን ምንድን ነው ያደረገኝ? የሆነ ሰዓት ስራ አገኘው ብሎ ኢንተርቤ ሄዳለሁ ብሎ በጣም አምሽቶ ነበር አይደል? ታስታውሻለሽ? አዎ በደንብ አስታውሳለሁ። የዛኔ ያፌዝ ነው የጠራው ያልሽን? አዎ አለቻት። እሱ ነበር። እሱ ምንድን ነው ያደረገው? እጽ እንዲወስድ አድርገው ሰው አስገደሉት ስትላት አፏን አፍና ጮኸች እና መሬት ላይ ወደቀች።
ተረጋጊ። ይሄ ነገር እኔና አንቺ ማንም ሰው ማወቅ የለው ከኔና አንቺ ውጭ። ናቲ ራሱ ምንም አያስታውስም አለቻት። አንቺንም በሱ ነው ያስፈራራሽ? ናታንም ሰው እንዲገል አድርገው ቪዲዮ ቀረጹት እያለች ለናቴ ቀና ማለት እኔ ጎንበስ ማለት ነበረብኝ። ምን ማድረግ ይገባኛል? በጣም ይቅርታ እርፍዬ፣ ለሁሉም ነገር ይቅርበኝ። ብዙ ነገር ጎድችሻለሁ። ተይ አሁን ሁሉም ነገር አልፏል። የሆነ ነገር እንድነግርሽ ትፈልጊያለሽ? ምንድን ነው? ንገሪኝ። አንቺ መጀመሪያ ተመሬት ተነሽ፣ ይቀዘቅዝሻል መሬቱ። እሺ ንገሪኝ፣ ችግር የለውም አይቀዘቅዘኝም። አይ ተነሽ ከመሬት ብላ ከተነሳች በኋላ ናቲ ግድግዳውን ይዞ ሲደበድብ ቤዛ በጩኸት እንዴ ናቲ ምን እያደረግክ ነው? እጅ እኮ እየደማ ነው አለችው። እኔ ወንድ ቢመጣ እኔ ሞትላት ነበረ ሲል እና ወንድነትን የምትወጣው ግድግዳ በመደብደብ ነው አለች ሉሊትም። ቤዛም አንቺ ስራ የለሽም አለቻት ሉሊትን። ስራ ነበረኝ ግን ሙሽሪቷ ሻንጧን ይዛ ስትወርድ ለማየት ነበረ። በቃ ሂጂ ወደ ስራሽ። እሺ እኔም ስራ በዛባት መሰለኝ ቆየች አለ። አዎ ትቆያለች፣ አንቺ ወደ ስራሽ ሂጂ አለቻት። ናቲም ሊመታት ሲል ሸሽታ እየሮጠች ሰው መግደል ከሆነ ከዚህ ሴትዮ ነው የምጀምረው። ተው ናቴ፣ እነሱ ክፉ ከሆኑን አንተም ሰው መግደል አለብህ እንዴ? ተው ናቴ አለች ቢዚ እና ቆይሽ እጅህን አልኮል ልጠራርግልህ ስትለው አያስፈልግም ምንም አልሆንኩም አለ። አያስፈልግም ብሎ ቁጭ አለ። እሺ ልብስን ትናንት ጀምሮ ቀይረው ሄድና ስትለው ቀየርኩ ነጣው ምን ለውጥ አለው አላት። ከዛም በኋላ ቁጭ አለች እና ቤዝ አንተ ትሰበራለህ፣ ቶሎ ትቆጣለህ፣ ተመቀበል ይልቅ ትሸሻለህ፣ ተመጽዳት ይልቅ ትቆሽሻለህ። ሽንፈትህ ይሄ ነው። ደካማ ጎን ደካማ ነህ። እንደዛ ካልሆንክ ተነስና ዘንጥ፣ ታጠብ። ሳትፈራ አይን አይኗን እያየህ ምን ያህል እንደተሰበረች ልቧን ምን ያህል እንደተጎዳ እኔ ከጎኗ እንደሆንክና እጇን እንደምትይዝ ንገራት። ያኔ ያፌዝን አይደለም ዓለምን ታሸንፋላችሁ አለች ቤዚ። አዎ ትችላላችሁ። አሁን ደግሞ እኔም ተጎናችሁ ነኝ አለች ቤዚ። ግን እኮ ብሎ ነገር የለም። ሄድ ተነስ፣ ቀይራለህ፣ ታሸንፋለህ ብላ ቤዚ ቁጭ አለች። ናቲም ወደ ፎቅ ወጣ። ዳግም የደጅ ላይ ቁጭ ብሎ ጫር ጫር እያደረገ መሬቱን በንዴት ግሏል። ከዛን ኤርፋታ ያለችው ትዝ አለው። ሌሎች ነገር ሰዎች የሚያውቁትን እኔ ስለማያውቅ መቼም ሊተወኝ አይችልም ብላ እያለች ታዲያ እሱን ካለ ለምን ለፖሊስ አንሰጠውም? መጀመሪያ መረጃ ማሰባሰብ አለብን። ያ ሁሉ ትዝ ብሎት እንጨቱን ጣል አደርግ። አንድ ደካማ ጎንማ ይኖረዋል አለ ዳጌ። እሱን ደግሞ አገኘዋለሁ። ቆይ እህቴንማ እንዲህ በቀላሉ አለቅለትም እያለ በንዴት ፀጉሩንም እያረጋገፈ ቁጭ ብሎ ነበረ። ወዲያውን ደግሞ የአይፍዝ ወንድም አቢሎ መጣ። ብሎት እንዴ ምንድነው እዚህ መሬት የምትቆፍረው? የምታወጣው ነገር አለህ እንዴ አለው። ምንም አልሆንኩም አለ ዳጌ ፈገግ ብሎ። እንዴ አሁን ከምታስበው በላይ በጣም ደህና ነኝ። እንዴ ምነው ደህና አትመስልም? እኔ ጓደኛዋ አይደል? ችግርህን ማማከር ችለን። እኔ ምንም ማካፍል ችግር የለኝም። ይልቅስ እህቴ ደህና ናት? እንዴት ናት? እሷ ደህና ናት። ወንድሜ መወደድ የቻለ ሰው ምን ይሆናል? እሱ ከወደዱት ዓለምንም ይገዛል። እሱ ግን ችግሩ ሰው አይወድም። አታስብ፣ እህትህን ግን በጣም ይወዳታል አለው። እኔ የምፈልገው የእሷን ደህንነት ብቻ ነው አለ ዳጌ። ቆይ አንተ ያችን መሰለች ቆንጆ እህት እያለችህ እንዴት እስካሁን አልነገርከኝም አለ። ከዛ አለ እኔ ምልህ አለው ዛሬ ያፌዝ ከቤት ይወጣል እንዴ? አረ በጠዋት ነው የወጣው። እንደውም ተንቅልፌ ቀስቅሶኝ ከቤት ይወጣ አላለን? ማንም አይወድም እሱ። ቆይ አንተ ለምን ጠየቅከኝ? ዝም ብዬ ነው አለ ዳጊ። ሉሊት አቃጣሯ ከግቢ ከወጣች በኋላ ለአይፈዝ ደውላ እንዴት ነው ያፌዝ? በጣም አስቸኳይ ጉዳይ ነበረኝ ልነግር ነው፣ ስለ እርፋታ ነው አለች። ስለ እሷ ምንድን ነው የምትነግሪኝ?
ይቅርታ አድርግልኝና ይሄ ነገር በስልክ የሚነገር አይደለም፣ እንገናኝና ሻይ እየጠጣን እናውራ አለችው። አሁን ስራ አለብኝ፣ ስራሽን ስጨርስ እደውልልሻለሁ ብሎ ጥርቅም አረገባት። እሺ አማች እያለች ሳለ ጣቤት በጆሮ የጠረቀመ ቆይ አለች ሉሊትም። እና ኤርፋታና ጺም እያወሩ ነበረ። ስለ ሴቶቹ እያወራች ስለ ራሷ እያወራቻት ነበር። ራሴን እንደዛ ሆኜ ሳገኘው ለምን እንደዚህ እንዳደረገ ስጠይቀው ለአንድ ሀብታም ሊሸጠኝ ከነ ክብሬ ስለፈለገኝ በዛ ባለ ብር ነበር የሚሸጠኝ፣ ለዛ ነው ከነ ክብሬ ያልነካኝ አለቻት። ይህ ቆሻሻ አለች ያኔ ቢኒያም ደግፎ የመጣ ጊዜ ታስታውሻለሽ አለች። አዎ ያኔ ቆንጆ ሌሊት ነበር ያሳለፍነው፣ ምንም አያስታውስም ያንን ሌሊት አለች። ሳይመለስ በሩን እየቆለፈ ነበር የሚሄደው። አሁን ግን ሚስቱ ስለሆንኩ ክፍቱን ጥሎልኝ ሄደ። ሳይመለስ ቶሎ መሄድ አለብኝ አለቻት። አይዞሽ በሆነ መንገድ አንቺንም እናወጣሻለን ብለው ገኒ በበኩሏ ታማ ተኝታ ዳጊም ምግብ ቢብላት እምቢ ብላው ነበረ እና ቢኒ መጣ። ዳግዬ ቁርስ አቅርቦልኝ እምቢ ስለው ጥሎ ወጣ። እኔም ትኩስ ነገር እየጠጣሁ ነው። እልቅ እንተውና አንተ ደህና ነህ አለችው ቢኒን። ከዛም እሱ ቀርቀር አለ። ምን ሆነሃል አለ። ፊትህ እኮ ጥሩ አይደለም። ይቺ ጽናታ ስልክ ብደውልላት አታነሳም። ቴክስት አረኩላት እስካሁን አልመለሰችም። ናቴ ጋር ደውልለት ደህና ናት አለኝ። እኔ ቆይ ያልገባኝ ነገር ለምንድነው ቴክስቱን ማትመልስልኝ? ግን ሁሉ ነገር ስላስታወሰች ምናልባት ከዛ በፊት የነበረውን ከሱ ጋም ፍቅረኛ እንዳልነበረች ጓደኛ እንደነበረች ካስታወሰች ትልቅ ችግር ነው ቢኒም ላይ የሚፈጠረው። ትዕግስት ጻፍኩላት አጽፍም ኦንላይን አየኋት። አሁን ድጋሜ ጻፍኩላት አየችው፣ ዝም አለች። ለምን አለ። ቆይ አልገባኝ ነገር ለምንድን ነው ማመልስልኝ እያለ ቢኒ ያስባ ለገን እየነገረት ነበር። እባክህ ቢኒዬ እንዴ ተረጋጋ እንጂ ወንድ አይደለህ እንዴ? ቆፍጠን በል እንጂ የምን መልፈስፈስ ነው አለች ገኒ። የሰራህ ጥፋት ካለ ራስህ ይቅርታ ጠይቅ፣ ሄድና እናግራትና አለችው። ከማታ ጀምሮ የሰራው ስህተት አለ፣ ብዙ አወጣሁ አወረድኩ፣ ግን ምንም ላገኝ አልቻልኩም። እንግዲያውም እዚህ አታለቃቅስ፣ ሄድና ጠይቃት፣ እንደዛ ይሻላል አለ። በቃ እኔ ልሄድ። ናቴም የቤዛ ምክር ሰምቶ ልብሱን ተጣጥቦ ፀጉን ተቆራርጦ ዘንጦ ሽቶንም እየተቀባባ ዝንጥ ብሎ ኤርፋታ እናፄ ሻንጣዋን እቃዋን ይዛ ስትወርድ እሱም ኤርፋታ ዞር ዞር ብላ ስትል ከዛ ቤዛም ኤርፋታ ትንሽ እናውራና ትሄጃለች ትላት። ባሌ ከስራ ሳይመጣ ቀድሜ መግባት አለብኝ። በነገራችን ላይ እንዳገባሽ እናውቃለን። አስሬ ባሌ አትበይ። ለምንድነው እንደዚህ የምታየኝ እንዴ? ማ ልታዝንልን አልገባም። ሞክረን ነበር አልተሳካም። ካልሆነ ደግሞ በቃ ማለት ካልሆነ አልሆነም ማለት እንደዚህ ቀላል ነው። አውቃለሁ ትዳር መያዝና ልብስን ጠቅልሎ መሄድ ቀላል ከሆነ በቃ እንደውም ቀላል ነው አለች። ወደዛው እጁን ግድግዳ ላይ የመታው ስታይ የኔናታ ብላ ተንደርድራ ምንድን ነው ምን ሆነ ነው አለች። ጺም ወደዛ ጠጋለች። ከዚህ በኋላ አንቺ የኔ አይደለሽ እኔም ያንቺ አይደለሁም። በቃ ሂጂ። ቸኩያል ውስጥ ያልነበር በቃ ሂጂ አላት። ጺም ወንድሜ ምን ሆነ ነው? ተጎድታል እኮ። ደህና ነኝ እህቴ፣ አንቺ አትጨነቂ። ውፍ ወንድሜ አለች። እሷ እኮ ደህና ናት፣ ለምን ታስጨንቃታለህ አለ ቤዚ። አይ አሁን አንቺ ሳትሆኚ እሱን ሐኪም ቤት መሄድ አለች እልፍዬ። በቃ አልኮል አምጪልኝ እባክሽን አለች። በቃ ደህና ነኝ አልኩሽ እኮ አንቺ ምን አገባሽ ስለኔ? ለምንድን ነው የምትጨነቂው? ሂጂ በቃ አላት። እሽ በቃ ብላ ኤርፋታም ተነሳች። ጺም ተከትላት ኤፉ እባክሽ ተረጋጊ አለች። ቤዝም ልክ አልሰራህም አለች። በቃ ለእሷ እንዳልነበርኩ ማለት አሁን ወንድ እየሆንኩ ነው አለ ናቴ። እንደዚህ ሆነሽ መሄድ የለብሽም እያለች ጺም ናቲ ያለው ትክክል ነው፣ ይሄ ቤት የኔ አይደለም፣ አሁን መሄድ አለብኝ
አለቻት። እንዴ እርፍዬ ምን እያልሽ ነው? ወንድም የተናገረው ከልቡ ይመስልሻል? ከልቡ ባይሆን ግን የተናገረው እውነትን ነው። እኔ ባለሁበት ሁሉ ችግር አይጠፋም፣ ሳቁ ወደ ለቅሶ ይቀየራል። እኔ ያለሁበት ሁሉ አንድ ቀን ደስታ ኑሮ አያውቅም። ጺም እሱ ዝም ብሎ ነው። አንቺ ባትኖሪም እኛ ደስተኛ አይደለም አለች። በቃ እኔ ልሄድ አለች። የተነጋገሩን እንኳን እኔና አንቺ ብቻ ነን የምናውቀው። ታወቀ ግን እጁን ይሰጣል፣ እድሜ ልክም ይፈረድበታል። ምንም ነገር እንዳትይ ደግሞ ይሄን ነገር እዚህ ቦታ ማውራት የለብንም፣ ሌላ ቦታ እንገናኛለን፣ ቻው በቃ ተባባሉ። ያፌዝም ሉሊት ጋር ተገናኝቶ በስልክ የማይነገረው ምንድን ነው ባክሽ? እስቲ ንገርኝ፣ እየሰማሁሽ ነው አለ። እኛ ቤት እንደመጣች አታውቅም አይደለ አለች። እሷ ያለኔ ፍቃድ መቼም ቢሆን ከቤት አትወጣም። ተያይዘው ከዛም ከሀገር ሊጠፉ ነበር፣ ግን አልሆነም አለች። ተመኪናው ውረጅልኝ አላት። እንዴ ለምንድን ነው እንደዚህ የምታደርገኝ? ቆይ አንቺ ተመቼ ጀምሮ ነው ለኤርፋታ የቆምሽው? እኔ ባክሽ አሳዝናኝ ነው፣ ልሷን ስሰበስብ አይቻት ነው። ቤዚ ስሙኝማ እኔ በጣም ርቦኛል አለች። አራባችሁ አለች። እኔ አንድ ሀሳብ አለኝ አለ ጽ መቼም ውጭ ወተን እንብላ እንዳትሉ። አረ አይደለም መቼም የገን ያለ መኖር የጎድል አልመሰላችሁም? እኔ ግን አንድ ሀሳብ አለኝ። መቼም ውጭ ወተን እንብላ እንዳትይ አለች ቤዚ። ምግብ መስራት በማንከሽከሻ ፈንድሻ እንደ መቁላቅ ቀላል መሰለሽ? ተዋናቴ የሰው ሞላርማ እንደዚህ አትረማመድ። ደግሞ ከዚህም በኋላ ሰራተኛ መቅጠር አያስፈልገንም። እኔ ምልስ ናቱ ምግብ መስራት ይችላል። ያፌዝ በንዴት በሩን ከፍቶ ገባና ኤርፋታ የት ነሽ ኤርፋታ እያለ ተጣራ። ኤርፋታም ከፎቅ ላይ አቤት ምን ሆነ ነው ምን ችግር ተፈጠረ ብላ ወረደች። አንቺ የት ነበርሽ በማለት አንገቷን እንቀረጋት። መተንፈስ አቃተኝ እኮ እያለችው አንገቷን እንቅ አድርጎ የታባሽን ያለ ፍቃድ ብሎ እያሰቃያት ነበረ። ያፌዝ በጣም ጨካኝና አረመኔ ነው። አሁንም ሲጣርጎ ከግድግዳው ጋር ጣብቋት ነበረ። ቀጣይስ ምን ይፈጠር ይሆን? ላይክ ሰብስክራይብ እያደረጋችሁ ተቀላቀሉን ውድ ቻናሌ ቤተሰቦች።